በጣም ጤና ይስጥልኝ። ካርታ የሌላቸውን ቦታዎች በተመለከተ አዲስ ሕግ ወጥቷል። በየቀኑ እንግዲህ አዳዲስ ሕጎች እየወጡ ይገኛሉ። ካርታ የሌላቸው ቦታዎችን በተመለከተ አዲስ ሕግ ወጥቷል። ይሄ ሰበር መረጃ እንዳያመልጣችሁ እጋብዛችኋለሁ። ካርታ የሌላቸው የይዞታ ማረጋገጫ የሌላቸው ይዞታዎች ግብር እንዲከፍሉ የሚያስገድድ ሕግ ተዘጋጅቶ ወጥቷል ነው የተባለው። ስለዚህ ጉዳይ ዝርዝር መረጃውን እነግራችኋለሁ። እንግዲህ የተመዘገበ የባለቤትነት መብት ባይኖራችሁም በያዛችሁት በምትጠቀሙበት ቦታ ላይ ካርታ ባይኖራችሁም ማንኛውም ታክስ የሚከፈልበትን ንብረት ይዛችሁ የምትገኙ ሰዎች ወይም በይዞታው ጥቅም እያገኛችሁ ያላችሁ ሰዎች ካርታ ባይኖራችሁም የንብረት ታክስ የመክፈል ግዴታ የሚጥል አዲስ አዋጅ በገንዘብ ሚኒስቴር በኩል ተዘጋጅቷል። እንግዲህ የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዘው የሚገኙና በይዞታው ጥቅም የሚያገኙ ካርታ ባይኖራቸውም የንብረት ታክስ የመክፈል ግዴታ እንዳለባቸው የሚደነግግ አዲስ የንብረት ታክስ ረቂቅ አዋጅ ተዘጋጅቷል። አገራዊ ወጥነት ያለው የንብረት ታክስ መሰረት የታክስ ምጣኔና ታክስ የሚከፈልባቸው ንብረቶች እንዲኖሩ ለማስቻል የሚረዳ የአፈጻጸም ሕግም ክልሎች ሊያወጡ እንደሚገባና ለዚህ መነሻ የሚሆን ደግሞ ሞዴል የንብረት ታክስ ሕግ የፌዴራል መንግስቱ በገንዘብ ሚኒስቴር ከገቢዎችና ከተማ መሰረተ ልማት ሚኒስቴር ጋር በመሆን ረቂቅ አዋጅ አዘጋጅቶ ይፋ ማድረጉ ነው የተሰማው። ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የተላከላቸው ይህ የንብረት ታክስ ሕግ በሊዝ ስሪቱ መሰረት በሚተዳደር ማንኛውም የከተማ ቦታ የመጠቀሚያ መብት ከሊዝ ይዞታ ስሪት ውጪ በሆነ ነባር የቦታ የመጠቀሚያ መብትና ቦታ ላይ በተደረገ ማሻሻያ ወይም በህንፃ ባለቤትነት ላይ የሚጣልና የሚሰበሰብ መሆኑ ነው የተገለጸው። በሕጉ መሰረት እንግዲህ ታክስ የመክፈል ግዴታ የተጣለበት ማንኛውም ሰው በታክስ ከፋዩ ስም የታክስ ጉዳዮችን እንዲያስፈጽም ውክልና የተሰጠው የታክስ ከፋዩ ተወካይ የሟች የውርስ ንብረት በሚመለከት ስልጣን ያለው አስፈጻሚ ወይም አስተዳዳሪ፣ ዕዳ ያለበትን ንብረት በሚመለከት ስልጣን ያለው ባላደራ፣ ህንፃውን ወይም ማሻሻውን የሚያሰራውና የሚቆጣጠረው ኩባንያ የሪል ስቴት ባለቤትነት መብት እስኪያስተላልፍ ወይም ደግሞ የተጠናቀቀው ህንፃ ለገዢው በአካል እስኪያስረክብ ድረስ የያዘውን የሚያካትት ይሆናል ነው የተባለው። እንግዲህ በተጨማሪም የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዞ የሚገኝ ሰው ወይም በይዞታው ጥቅም እያገኘ ያለ ሰው ካርታ ባይኖረውም የንብረት ታክስ የመክፈል ግዴታ እንዳለበት ነው በአዋጁ የተደነገገው። ሆኖም የተመዘገበ የባለቤትነት መብት ወይም ካርታ ሳይኖራችሁ ጊዜ ታክሱን እንዲከፍል መደረጉ ብቻውን በንብረት የመጠቀም ወይም ደግሞ ባለቤትነት መብትን እንደማያስገኝና በሌሎች ሕጎች የሚወሰዱ እርምጃዎች እንደማያስቀር ነው የተደነገገው። ታክስ ስለከፈላችሁ በንብረት የመጠቀም መብታችሁን አያስቀርም፣ ባለቤትነት መብትን ደግሞ አያስገኝላችሁም። ታክስ ስለከፈልኩበት ካርታ ሊሰጠኝ ይገባል፣ መብት ሊፈጠርልኝ ይገባል የሚል ጥያቄም ተቀባይነት የለውም ማለት ነው። ግብር መክፈል፣ ታክስ መክፈል አንድ ነገር ነው። በሌላ የሕግ አግባብ ደግሞ በያዛችሁት ቦታ ላይ ካርታ ባላገኛችሁበት ወደፊት ካርታ እንድታገኙ ማድረግ ደግሞ ሌላ ነገር ነው የተባለው። በተጨማሪም እንግዲህ ንብረቱ በጋራ ባለቤትነት ወይም ደግሞ ይዞታ የተያዘ እንደሆነ ሁሉም የጋራ ባለቤቶች ወይም የጋራ ባለይዞታዎች ለንብረት ታክስ በጋራና በተናጠል ተጠያቂ እንደሚሆኑ ነው ያሰፈረው። ለምሳሌ እነ ተብሎ ካርታ ያልተሰጠ ካርታ ያልወጣለት ስለሆነ ቦታው የሚሆነው ነገር ግን በጋራ 2 3 4 5 ከዛም በላይ ሆነው በጋራ ባለቤትነት ወይም ይዞታ የያዛችሁት ከሆነ እያንዳንዱ ሰው በጋራም ሆነ በተናጠል ታክሱን ለመክፈል ግብሩን ለመክፈል ኃላፊነት ያለበት ተብሏል። በዚህ አዋጅ መሰረት በጋራና በተናጠል ሲባል ከመካከል አንዱ ሰው ኃላፊነት ይኖርበታል። ሌሎቹ መክፈል ባይችሉም አንዱ እንዲከፍል ይደረጋል። ይሄ የከፈለው ሰው ደግሞ በሕጉ አግባብ ሌሎቹን በጋራ ለሆነ ይዞታችን ግብር ከፍያለሁ ብሎ ሊጠይቃቸው ይችላል ማለት ነው። እንግዲህ ሌላው በአዋጁ የተደነገገው ከታክስ ነፃ የመሆን ወይም እፎይታ የማግኘት መብቶች እንደተጠበቁ ሆነው ከአንድ ንብረት የገበያ ዋጋ ውስጥ
ታክስ የሚከፈልበትን የንብረቱ የገበያ ዋጋ 25 በመቶ መሆኑንና የመሬት አስተዳደሩ አካሉ በከተሞች በቦታ መጠቀሚያ በህንፃዎችና በማሻሻያዎች ምድብ ተፈጻሚነት ባለው የግመታ ዘዴና የዋጋ ግሽበት ማሻሻያዎችን መሰረት ያደረገ ወቅታዊ ማሻሻያ ማድረግ እንዳለበት ነው የተገለጸው። እንግዲህ የዚህ የንብረቱ ታክስ የሚከፈልበት የንብረቱ 25 በመቶ ወይም ደግሞ 25% ነው ታክስ የሚጣልበት የሚከፈልበት። ይህንንም እንግዲህ የየክፍለ ከተሞቹ የመሬት አስተዳደር በክልሎች ከሆነ ደግሞ የክልሎች የከተማ አስተዳደሮች ውስጥ የሚገኙ የመሬት አስተዳደሮች የዋጋ ግሽበትን ግና እንደዚሁም ደግሞ ሌሎች የግመታ ዘዴዎችን ከግምት ውስጥ ባስገባት ይህንን የንብረት ግመታ ያደርጋሉ ነው የተባለው። የከተማና የመሰረተ ልማት ሚኒስቴር በሚያወጣቸው ደረጃዎችና መመሪያዎች እንዲሁም የክልሉን የከተሞች ሕግ መሰረት በማድረግ የከተሞች ፈርጅ ምደባና ንዑስ ምደባን እንደሚወስን ተመልክቷል። የንብረት ታክስ ምጣኔው በመጀመሪያው ዓመት በዝቅተኛ ታክስ ምጣኔ ተጀምሮ በ4 ዓመታት ውስጥ ከፍተኛ ጣሪያ ላይ መድረስ በሚያስችል አዳጊ ሂደት ስራ ላይ እንዲውል እንደሚደረግ የከተማ አስተዳደሮችም የታክስ ምጣኔን በሚያሻሽሉበት ጊዜ የከተማውን ዓመታዊ ካፒታል ወጪ ፍላጎትና የሁሉም ንብረቶች ታክስ የሚከፈልበት ዓመታዊ ዋጋን ከግምት ውስጥ ማስገባት እንደሚገባቸው ተደንግጓል። ዓመታዊ ታክስ ምጣኔው በሚሻሻልበት ጊዜ ከንብረት ጋር ከተያያዙ ገቢዎች በስተቀር ከልዩ ልዩ ማዘጋጃ ቤታዊ ገቢዎች፣ ከክልሉ መንግስት የሚገኙ ድጎማዎች፣ የውጭ እርዳታና ከሌሎች ምንጮች ከተሞች የሚያገኟቸው ገቢዎች ታሳቢ አይደረጉም ተብሏል። ዓመታዊ ንብረት ታክስ ምጣኔ ሰንጠረዥ የማጽደቅና የማሻሻል ስልጣን የተሰጠው ለከተማው ምክር ቤት ሲሆን ምክር ቤት በሌለበት ጊዜ አግባብነት ባለው የክልል ከተማ ሕግ መሰረት ተመሳሳይ ስልጣን የተሰጠው አካል የማጽደቅና የማሻሻል ኃላፊነት ተሰጥቶታል ነው የተባለው። በከተማ ቦታ መጠቀሚያ መብት ላይ የሚጣለው ታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ ከ0.2 በመቶ በታችና ከ100 በማይበልጥ ሁኔታ ተግባራዊ እንደሚደረግ ከተሞች አግባብነት ያላቸውን ሕጎች መሰረት በማድረግ በባዶ ቦታ ላይ ከፍተኛውን የታክስ ተመን ተግባራዊ ማድረግ እንዳለባቸው ሰፍሯል። በህንፃ ወይም የቦታ ማሻሻ ላይ የሚጣለው ታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ ከ0.1 በመቶ በታችና ከ100 የማይበልጥ መሆኑን ከተሞች ተጠናቀው ጥቅም ላይ ያልዋሉ ህንፃዎችና የቦታ ማሻሻዎች ላይ ከፍተኛውን ታክስ ምጣኔ ተግባራዊ ማድረግ እንዳለባቸው ተደንግጓል። የንብረቱ ጥቅል ዋጋ በከተማ አስተዳደሮች ከ1 ሚሊዮን ብር፣ በማዘጋጃ ቤት ከተሞች ከ250 ሺህ ብርና በታዳጊ ከተሞች ከ100 ሺህ ብር ያነሰ ዝቅተኛ ገቢ ላለው አንድ ቤተሰብ በመኖሪያነት የሚያገለግል የከተማ ቦታ ህንፃና የቦታ ማሻሻያ ከንብረት ታክስ ነፃ ተደርጓል ነው የተባለው። የሃይማኖት ተቋማት ለአምልኮ ተግባርና ለመካነ መቃብር አገልግሎት የሚጠቀሙባቸው ንብረቶች በከተማ ክልል ያሉና ለአንድ ቤተሰብ ፍጆታ ለሚውል የግብርና ሥራ የሚያገለግልና ለህብረተሰቡ ነፃ የማኅበራዊ አገልግሎት የሚሰጡ ድርጅቶች አገልግሎቱን ለመስጠት የሚጠቀሙባቸው ንብረቶች ከታክስ ነፃ ናቸው ተብሏል። በመሆኑም እንግዲህ የይዞታ ማረጋገጫ ካርታ የሌላቸው ይዞታዎች ታክስ እንደሚከፈልባቸው የሚያስገድደው ሕግ በገንዘብ ሚኒስቴር በኩል ተዘጋጅቶ ለሁለቱ ከተማ አስተዳደሮችና ለሁሉም ክልሎች መላኩን አስመልክቶ ለእናንተ ይህን መረጃ ላቀብላችሁ ወደድኩ። ይህ ረቂቅ እንግዲህ ዳብሮና ሐሳብ ተሰጥቶበት ወደፊት ጸድቆ በፓርላማው በስራ ላይ ይውላል ተብሎ ይታሰባል። መልካም ጊዜ እንዲሆንላችሁ እመኛለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የሕግ አማካሪ ሱፋ ገበሬ ነበርኩኝ። ባባይ